نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أما بعد ये किताब अहादीस في إصلاح القلوب ልብን በማስተካከል ልብን በማበጀት ላይ የመጡ አሐዲሶችን የሚያብራራ ደርሳችን ነው። በዚህ ደርስ ሁለተኛውን ሐዲስ ዝርዝር እያየን ነበረ። የተበላሹ ልቦች ባህሪን በተመለከተ ሸኹ ያስቀመጡትን እያየን ነበር። ومن أوصافها ከእነዚህ የተበላሹ የሆኑ ልቦች መገለጫ አንዱ ما جاء في قوله تعالى وعرضنا جهنم يومئذ للكافرين عرضا الذين كانت أعينهم في غطاء عن ذكري وكانوا لا يستطيعون سمعا በዚህ አያት ላይ አላህ Subhanahu Wa Ta'ala ሱረቱ አልካፍ 100ኛ አያት ማለት ነው። ሱረቱ አልካፍ 100ኛው አያት ላይ وعرضنا جهنم يومئذ ይላል። የዚያን ቀን የቂያማ ቀን ማለት ነው። ጀሃነምን ለካፊሮች አቀረብናት ይላል። وعرضنا جهنم للكافرين عرضا ጀሃነም ካፊሮች የሚኖሩባት የሚቀጡባት ሀገር ናት። ይህችን ጀሃነም ለካፊሮች የዛን ቀን የሚቀጡበት ሆና አቀረብናት አላህ Subhanahu Wa Ta'ala። እነዚያ ካፊር የሚላቸውን አላህ ደግሞ ሲገልጻቸው ምን አለ? الذين እነዚያ كانت أعينهم አይናቸው የነበረች في غطاء عن ذكري እኔን ከማውሳት እኔን ከማስታወስ የተጋረዱ የነበሩ አይኖቻቸው በሽፋን ውስጥ የነበሩ እንደዚሁም وكانوا لا يستطيعون سمعا መስማትም የማይችሉ የነበሩ ናቸው እነዛ ከሃዲያኖቹ። ይሄንን ሸኹ حفظه الله تعالى ምን ይላሉ? ሸኽ አብዱረዛቅ አልበድር وهذا يتضمن معنيين ይሄ ሁለት ትርጉሞችን ይይዛል። في غطاء عن ذكري أعينهم كانت أعينهم في غطاء عن ذكري وكانوا لا يستطيعون سمعا የሚለው أحدهما አንደኛው أن أعينهم في غطاء عما تضمنه الذكر من آيات الله وأدلة توحيده وعجائب قدرته አንደኛው አይናቸው በሽፋን ውስጥ ነበርና አላህን Subhanahu Wa Ta'ala ማውሳት አላህን ማስታወስ እንደዚሁም መመከር የሚችሉበት የሆነውን የአላህን Subhanahu Wa Ta'ala አንቀጾች እንደዚሁም የተውሂድ ማስረጃዎችና መገለጫዎች እንዲሁም ድንቅ የሆኑ የአላህ Subhanahu Wa Ta'ala ችሎታዎችን የሚያሳዩ ተፈጥሯዊ የሆኑ ገጽታዎችን ማየት እንዳይችሉ ተሸፍነዋል ማለት ነው። ሁለተኛው أن أعين قلوبهم في غطاء عن فهم القرآن የልባቸው አይን ማለት የልባቸው አይን በሽፋን ውስጥ ነበር ቁርአንን መረዳት ወተደቡሪ ማስተንተን والاهتداء به መመራት በማይችሉበት መልኩ ማለት ነው። وهذا الغطاء للقلب اولا ይህ ሽፋን መጀመሪያ ልብን የሸፈነ ሲሆን ثم يسري منه الى العين ከዛ ደግሞ ወደ በውስጥ ለውስጥ ሰርጾ ይሄድና አይንንም እንዳያይ ይሸፍነዋል ማለት ነው። ስለዚህ እነዚህ ሰዎች በአይናቸውም በብረቱ ማየት አልቻሉም፣ እንዲሁም የልብ አይናቸውም ተጋርዶ ተሸፍኖ ማየት አይችሉም ማለት ነው። ይህንንም በራሳቸው ላይ ይመሰክራሉ። ያንንም የሚጠቅመው የሚከተለው ومنها ما ورد في قوله تعالى እንዲሁም አላህ Subhanahu Wa Ta'ala ንግግር ከተናገረው ስለ እነዛ ልብ መገለጫዎች መካከል وقالوا قلوبنا غلف ምን አሉ? ልባችን ተሸፍኗል አሉ። የተጋረደ ነው፣ የተቆለፈ ነው። በል አለ እንዲያውም እነሱ ልባቸው በዛ አይነት መልኩ እነሱ በእንዲህ ነው የተፈጠርነው ለማለት ነው። አላህ ምን አለ? እንደዛ ሳይሆን
لعنهم الله بكفرهم በክህደታቸው ምክንያት አላህ ረግሟቸው ነው። ፈቀሊለን ማ ዩእሚኑን ትንሽን እንጂ አያምኑም ማለት ፈቀሊለን ማ ዩእሚኑን ትንሽን እንጂ አያምኑም እነዚህ ሰዎች ያም ግድ ሲሆንባቸው ማለት ነው። ወቀውሉሁ ተዓላ ፈቢማ ነቅድህም ሚሳቀሁም መሐላን አያይዘው የገቡትን ቃል ኪዳን በማፍረሳቸው ምክንያት ወኩፍሪህም ቢአያቲላህ በአላህ ስብሓነሁ ወተዓላ አንቀጾች በመካዳቸው ምክንያት ወቀትሊሂሙል አንቢያአ ቢገይሪ ሐቅ ነቢያቶችን ያለ አግባብ ምንም መብት ሳይኖራቸው ነቢያቶችን በመግደላቸው ምክንያት ወቀውሊሂም ቁሉቡና ጉልፍ ያ ብቻም አይደለም ልባችን የታሸገ ነው አሉ። ልባችን የተሸፈነ ነው አሉ። በል ይሄ ልባቸው ተሸፍኖ ሳይሆን አለ እንዲያውም ጠበዐ አላሁ ዐለይሃ በልባቸው ላይ አላህ አትሞባቸው በልባቸው ላይ አሽጎባቸው ለምን ሲባል ቢኩፍሪሂም በክህደታቸው ምክንያት። እንግዲህ አላህ ስብሓነሁ ወተዓላ የሰው ልጆችን በእንደዚህ አይነት መልኩ የሚቀጣቸው እንደዚሁም ለጥፋት የሚዳርጋቸው በመረጡት መንገድ ነው ማለት ነው። እዚህ አላህ ስብሓነሁ ወተዓላ ልባቸውን ሲያሽግባቸው በክህደታቸው ምክንያት ያገኙት ውጤት ነው ማለት ነው። ፈላ ዩእሚኑነ ኢላ ቀሊላ ቀደም ሲል ምን አለ? ፈቀሊለን ማ ዩእሚኑን። አሁን ደግሞ ምን አለ? ፈላ ዩእሚኑነ ኢላ ቀሊላ ሱረቱ ኒሳ 155ኛ ትንሽን እንጂ አያምኑ። አይ ላ ተፍቀሁ ወላ ተፍሐሙ አፍወን ላ ነፍቀሁ ወላ ነፍሐሙ ማ ተቁል ምን እያሉ ነው? ላ ተፍቀሁ ወላ ተፍሐሙ ማ ተቁል ልባቸው ማለት ነው። ቁሉቡና ጉልፍ ልባችን ስለታሸገ አንተ የምትለውን ነገር መረዳትም አንችልም አይገባንም ማለት ነው። ቃል ኢብኑ ዐባስ ረዲየላሁ ዐንሁማ አብዱላህ ኢብኑ ዐባስ ምን አሉ? ወቀታዳ ወሙጃሂድ እነዚህ የተፍሲር አይማዎች ናቸው። ዐላ ቁሉቢና ግሻወቱን ማለታቸው ነው። በልባችን ላይ ግርዶሽ አለ የተሸፈነ ማለት ነው። ፈሂየ ፊ አውዕየቲን ያ ልባችን በእቃ ውስጥ በኮሮጆ ውስጥ ነው ያለው ተሸፍኗል ታሽጓል። ፈላ ተዒ ወላ ተፍቀሁ ማ ተቁል አንተ የምትለውን ነገር ልባችን መገንዘብም መረዳትም አትችልም። ወከአነሁም እደዐው አነ ቁሉበሁም ኹሊቀት ፊ ጉልፍ የእነሱ አባባል ምንድን ነው? ሲፈጠሩ ራሱ ልባቸው በኮሮጆ ውስጥ በማሸጊያ ውስጥ ሆኖ ተሸፍኖ የተፈጠረ ነው ብለው ነው የሚናገሩት ማለት ነው። ፈሁም ማዕዙሩነ ፊ ዐደም ልኢማን ይህን የሚያቀርቡት ለምንድን ነው? በዚህ መልኩ ስለተፈጠርን እኛ አይፈረድብንም፣ ባለማመናችን አይፈረድብንም። ምክንያቱም ልባችን በእንደዚህ አይነት መልኩ ነው የተፈጠረው ማለታቸው። ፈአክዘበሁሙላህ አላህ ግን አስተባበል አስዋሻቸው ማለት ነው። ወቃለ በል ጠበዐ አላሁ ዐለይሃ ቢኩፍሪሂም አላምንም ስላሉ ማመንም ስላልፈለጉና ክህደትን ስለመረጡ አላህ ስብሓነሁ ወተዓላ ልባቸው ላይ ያሸገባቸው ማለት ነው። ወፊል አየቲል ኡኽራ በሌላው አያት ላይ ደግሞ ምን ይላል? በል ለዐነሁም አላሁ ቢኩፍሪሂም በክህደታቸው ምክንያት አላህ የረገማቸው ሆኖ ነው ማለት ነው። ፈአኽበረ ሱብሓነሁ አነ ጠብዐ ወልኢብዓደ አን ተውፊቂሂ ወፈድሊሂ ኢነማ ካነ ቢኩፍሪሂም አለዚ እኽታሩሁ ሊአንፉሲሂም። አላህ ስብሓነሁ ወተዓላ በዚህ ላይ ምንድን ነው የሚለን ታዲያ? መታሸጉ ልባቸው መታሸጉ ከሱ ራሕመት እንዲርቁ መደረጋቸው ተውፊቅ እንዳያገኙ በመልካም ነገር መገጠምን የአላህን ትሩፋት ማግኘትን እንዳያገኙ ያደረጋቸው ምንድን ነው? ኢነማ ካነ ቢኩፍሪሂም በክህደታቸው ምክንያት ነው። ይህም ክህደት ምን የሆነ ነው? አለዚ እኽታሩሁ ሊአንፉሲሂም ለነፍሳቸው የመረጡት ይሄ መንገድ ይህን አንከተልም የምንፈልገው እንደዚህ ነው ብለው በዛ መንገድ በመምረጣቸው ምክንያት ወአተሩሁ ዐለል ኢማን ከኢማን አስበልጠው የመረጡት እሱን ስለሆነ ፈዓቀበሁም ዐለይሂ ቢጠብዕ ወለዕና አላህ ስብሓነሁ ወተዓላ ልባቸውን በማሸግና በመርገም ቀጣቸው ማለት ነው። ወልማዕና በል ጠበዐ አላሁ ዐላ ቁሉቢሂም ሲል ምንድን ነው የተፈለገበት? ለም ነኽሉቅ ቁሉበሁም ጉልፈን ላ ተዒ ወላ ተፍቀህ እኛ የእነሱን ልብ ስንፈጥር እኮ የታሸገ ሆኖ የተሸፈነ መረዳትም ማስተዋልም የማይችል ልብ አድርገን አልፈጠርንላቸውም። ثم نأمرهم بالإيمان ከዛ በኋላ በኢማን እንዴት ሊሆን ይችላል? ይሄ በዐቅልም ራሱ አይመጣም ማለት ነው። አላህ ልባቸውን ካሸገው በኋላ እመኑ ብሎ እንዴት ይላቸዋል?
እመኑ አላቸው። አናምንም ሲሉ ልባቸው ታሸገ እንጂ በተፈጥሯቸውም ልባቸው ታሽጎ ልባቸው ተሸፍኖ መረዳት የማይችሉ አድርጎ ከፈጠራቸው አላህ እንዴት እመኑ ይላቸዋል? የልባቸው የታሸገ መሆኑን እያወቀ ማለት። ነገር ግን እውነታው ያ ሳይሆን አላህ ሱብሓነሁ ወተዓላ ንጹህ አድርጎ ፈጥሯቸው ራሳቸው ግን መቆሸሽን ስለወደዱ ነው ማለት። فهم لا يفهمون ولا يفقهون بل اكتسبوا اعمالا عاقبناهم عليها ያ ሳይሆን እነሱ በራሳቸው በሰሩት ስራ የቀጣናቸውና እንደዚሁም بالطبع على القلوب والختم عليها ልባቸውን በማሸግና በመሸፈን የቀጣናቸው በመረጡት መንገድ ምክንያት ነው ማለት። ومنها ከነዛ የተበላሹ ልቦች መገለጫ መካከል الحجاب ግርዶሽ ሒጃብ كما في قوله تعالى حكاية عنهم ስለነሱ አላህ Subhanahu Wa Ta'ala ሲናገር ምን አለ? እነሱ የሚናገሩትን ሱረቱ ፉሲለት ላይ ومن بيننا وبينك حجاب وقالوا قلوبنا في أكنة مما تدعونا إليه وفي آذاننا وقر ومن بيننا وبينك حجاب በእኛና በአንተ መካከል ግርዶሽ አለ። وقالوا وإذا قرأت القرآن እንዲሁም አላህ ምን አለ? ቁርአንን በምታነብበት ጊዜ جعلنا بينك وبين الذين لا يؤمنون بالآخرة حجابا مستورا በአንተና በአኺራ በማያምኑ ሰዎች መካከል ቁርአንን ስታነብ መጋረጃ አድርገናል። والمعنى جعلنا بين القرآن إذا قرأته ቁርአንን ስታነበው وبينهم በእነሱ መካከል ሒጃብ አድርገናል። يحول بينهم وبين فهمه ቁርአኑን መረዳት እንዳይችሉ የሚጋርዳቸው የሆነ ማለት ወተደቡሪ ማስተንተን እንዳይችሉ የሚያረጋቸው والإيمان به ማመን እንዳይችሉ የሚያረጋቸው ማለት ويبينه قوله እንዲሁም በሌላው አያት ላይ አላህ የሚለው ይሄንን የሚያብራራ ነው። በሱረቱል ኢስራ 46ኛ አያት ላይ ومنهم من يستمع إليك ከነሱ መካከል አንተ ቁርአኑን ስታነብ የሚያዳምጡ ሰዎች አሉ፣ ያዳምጣሉ። وجعلنا على قلوبهم أكنة أن يفقهوه وفي آذانهم وقرا ቁርአኑ ሲቀራ ያዳምጣሉ ግን አይገባቸውም። ለምንድን ነው? በልባቸው ላይ ግርዶሽ አድርገናል። وجعلنا على قلوبهم أكنة أن يفقهوا መረዳት እንዳይችሉ ማለት ነው። وفي آذانهم وقر በጆሮአቸው ውስጥም ድንቁርና ተደርጓል ማለት ጆሮአቸው ደንቁሯል፣ አይሰማም። እንግዲህ በሐቂቃ ስንመለከት እነዚህ ሰዎች እኮ ሁሉንም ወሬ ይሰማሉ፣ ዜና ይሰማሉ፣ ተረት ይሰማሉ፣ ጩኸት ይሰማሉ፣ ሁሉንም ነገር ይሰማሉ። ከምን በስተቀር? ከኢማን በስተቀር ማለት ነው። የኢማን ሲሆን ነው ልባቸው የታሸገ ማን ነው ጆሮአቸው የተደፈነው ማለት። ለዚህ ነው አላህ Subhanahu Wa Ta'ala በሌላው አያት ላይ ምን እንደሚለው ወለቀድ ዘራእና ለጀሃነመ ከሲራን ሚነል ጂኒ ወልኢንስ ለጀሃነም የበተናቸው ያዘጋጀናቸው በጣም ብዙ ሰዎች አሉ ከጅንም ከኢንስም ለሁም ቁሉቡን ላ የፍቀሁነ ቢሃ ልብ አላቸው ግን አይረዱበትም፣ አያስተነትኑበትም። ወለሁም አዕዩኑን ላ ዩብሲሩነ ቢሃ አይን አላቸው አያዩበትም። ወለሁም አዛኑን ላ የስመዑነ ቢሃ ጆሮ አላቸው አይሰሙበትም። በሐቂቃ ስናይ እነዚህ ሰዎች ምንድን ናቸው? ጆሮአቸው ይሰማል፣ ለኩፍር ሲሆን ክፍት ነው፣ ለሽርክ ሲሆን ለቢድዓ ሲሆን ክፍት ነው፣ በደንብ ያዳምጣሉ። ዘፈን ሲሆን ክፍት ነው፣ ያዳምጣሉ በደንብ። ተረት ሲሆን በደንብ ያዳምጣሉ። እውነታው ሲመጣ፣ የኢማን ጉዳይ ሲመጣ፣ የተውሂድ ጉዳይ ሲመጣ ግን ድፍን ነው ማለት። ይሄ ነው በጣም አደገኛ ከባድ የሆነ ቅጣት ማለት ነው። وجعلنا على قلوبهم أكنة أن يفقهوا وفي آذانهم وقرا وهذه الثلاثة هي الثلاثة المذكورة في قوله ديم الله ይሄንኑ እነዚህን ሶስቱን ነገሮች አላህ Subhanahu Wa Ta'ala በሱረቱ ፉሲለት ላይ ያስቀመጠው ይሄንን ነው ማለት ነው። وقالوا قلوبنا في أكنة مما تدعون إليه ይሄ አኪና የሚባለው እንደ ኮሮጆ ማለት ነው። በኮሮጆ ውስጥ የገባ የተሸፈነ ነው ማለት ነው፣ ታሽጎበታል። ልባችን ይሄን ይመስላል አሉ። وفي آذاننا وقر ጆሮአችን ደግሞ ዱዳ ነው አሉ፣ አይሰማም፣ ደንቆሮ ነው ጆሮአችን፣ ደንቆሮ ነው፣ መስማት አይችልም። ومن بيننا وبينك حجاب አይናችንም አያዩም፣ አንተና በእኛ መካከል ምን አለ? ግርዶሽ አለ። እንግዲህ ካፊሮች በዚህ ድፍረት ነው ለነብዩ ሰለላሁ ዐለይሂ ወሰለም መልስ የሚሰጡት ማለት ነው። فما بالو يعني الدعاة ከዛ በኋላ ዳዒ የሆነ ሰው ከዚህ በላይስ ቢባል ምንድነው የሚመጣው? ፊት ለፊት ቆሞ ለመልእክተኛው የሚሰጡት መልስ ይሄንን ነው፣ አንሰማም። በዚህ ብትናገር ምንም እንሰማው፣ በመልእክትም ቢሆን አይናችን አናይህም ብታረገው ነገር። فأخبر سبحانه أن ذلك جعله فالحجاب يمنع رؤية الحق
والأكنة تمنع من فهمه والوقر يمنع من سماعه الله سبحانه وتعالى በዚህ አያት ላይ እነዚህን ልቦች ምን እንዳደረጋቸው ነው የሚያሳየን ሒጃብ አደረገ በአይናቸው ላይ ሐቅን ማየት እንዳይችሉ ሩየት الحق ጆሮአቸውን ደፈነባቸው እንዳይሰሙ ማለት ነው ወላኪንና ተምናዑ من فهمه ይሄ ሽፋኑ በልባቸው ላይ እንዳይረዱ የሚያረጋቸው والوقر يمنع من سماعه እንዳይሰሙ የሚያረግ ደግሞ ድንቁርና በጆሮአቸው ውስጥ አርገናል ሌላው የዚህ መጥፎ ልብ የተበላሸ ልብ መገለጫው ምንድነው እሱ الران የሚባለው ራን كما في قوله تعالى كلا بل ران على قلوبهم ما كانوا يكسبون كلا بل ران على قلوبهم ما كانوا يكسبون ሸፈናቸው ማለት በልባቸው ላይ ሸፈነባቸው ምን ما كانوا يكسبون የሚሰሩት ነገር እንግዲህ የሰው ልጅ በአይኑ የሚያየው በጆሮው የሚሰማው በምላሱ የሚናገረው ነገር ሁሉ በጠቅላላ ለልቡ መታሸግ ለልቡ መሸፈን ምክንያት ነው ለልቡ መቆሸሽ ምክንያት ነው የምናየው ነገር የምንሰማው የምንናገረው ነገር በልባችን ላይ ተጽዕኖ ያደርጋል ማለት ስለዚህ አይኑን ካልተከላከለ ጆሮውን ምላሱን ካልተከላከለ ልቡን መጠበቅ አይችልም ማለት ነው ልቡን መጠበቅ አይችልም የዝሙት ዋናው መነሻው ምንድነው እይታ ነው ያያል ይሄ የሚያየው ነገር በቀጥታ ልቡን ነው የሚያጠቃው ማለት ከዛ በኋላ ወደድኩ ይላል ከዛ በኋላ ያኒ ማውራት ይጀምራል ከዛ መጨባበጥ አለ ከዛ እያለ ወደ ዋናው እና ትልቁ ነገር ውስጥ የሚገባው ስለዚህ እያንዳንዱ የሰው ልጅ የሚያደርገው እንቅስቃሴ በልቡ ላይ ተጽዕኖ ያደርግበታል كلا بل ران على قلوبهم ما كانوا يكسبون أي غطى عليها بسبب كثرة الذنوب والمعاصي منهم لذي بوانجلاتشو بذات معصية الله بمامزاتشو بذات مكنيات لباتشون شفنوا فأحاطت بقلوبهم لباتشو من أرجع كببتشو وهو من أغلظ الحجب على القلب وأكثفها بتأم وفرامي هنا أنكري هنا وفرامي هنا مجرجة مالتي دزينة مالتي مجاهد من يلالو هو الذنب على الذنب حتى تحيط الذنوب بالقلب وتغشاه فيموت القلب الزيبوت عليه كلا بل ران على قلوبهم ما كانوا يكسبون ميلو من دنو ما كانوا يكسبون مالت هو الذنب على الذنب ايه مالت وانجل بوانجل لي مالت وانجل بوانجل لي اي يسروا حتى تحيط الذنوب بالقلب يا وانجل من يرجال لبن بتقلالا ያካብባል وتخشاه يشفنዋል ያ በሚሆንበት ጊዜ ምን ይሆናል فيموت القلب ልብ ይሞታል ማለት ነው وقال مقاتل غمرت القلوب اعمالهم الخبيثه يا መጥፎ ስራቸው ክፉ ተግባራቸው ልባቸውን ሁሉ ሸፈነባቸው ማለት وفي سنن النساء والترمذي من حديث ابي هريره رضي الله عنه عن رسول الله صلى الله عليه وسلم امام النسائي امام الترمذي بسنناچو بزغبوت كابي هريره بتزغب حديث رضي الله عنه عن رسول الله صلى الله عليه وسلم قال كالله ملكتني يتزغب ان العبد يسول جكوان اذا اخطا خطيئه طفاتن كسرا وانجلن بسرا غزي نكتت في قلبه نكته سوداء በልቡ ላይ ጥቁር ነጥብ ትጣላለች ማለት በልቡ ላይ ጥቁር ነጥብ ትጣላለች ተመልከት ان العبد اذا اخطا خطيئه ጥፋትን ወንጀልን በሰራ ሰዓት نكتت في قلبه نكته سوداء ጥቁር ነጥብ በልቡ ላይ ጠብ ትደረጋለች ማለት فإن هو نزع ይህ ሰው ከዚህ ተግባሩ ከታቀበ ከሰራው ጥፋት ከሰራው ወንጀል ከታቀበ واستغفر توبት ካደረገ وتاب አላህን ምህረት ጠይቆ ተውበት ካረገ ወንጀሉን አውቆ ጥፋቱን አውቆ ወደ አላህ ከተመለሰና استغفار ካረገ ምህረትን ከጠየቀ ሱቂለ قلبه ልቡ ይጠራል ማለት ነው ልቡ ይነጻል وإن زاد ከጨመረ ሌላ ወንጀል ከጨመረበት ምን ይሆናል زيد فيها
በዛ በጥቁር ነጥቡ ላይ ማለት ነው። እንደገና ሌላ ጥቁር ነጥብ ይጨመርበታል። ወንጀል ሰራ፣ አንድ ጥቁር ነጥብ። ተውበት ካረገ እስትግፋር ካረገ ያ ልቡ ምን ይሆናል? ንጹህ ይሆናል። ነገር ግን ተውበት ሳያረግ እስትግፋር ሳያረግ ሌላ ወንጀል ከጨመረበት እንደገና ምን ይሆናል? ሌላ ጥቁር ነጥብ ይጣልበታል ማለት ነው። ሐታ ተዕሉ ወቀልበው ወንጀሉን በሰራ ቁጥር ያ ጥቁር ነጥብ እየጨመረ ይሄድና ልቡን ሙሉ ይሸፍነዋል። ወሁወ ይሄ ደግሞ አራኑ الذي ذكر الله سبحانه وتعالى በቁርአኑ ላይ ራን ብሎ የጠራው ይሄንን ነው። ከላ በል ራነ على قلوبهم ما كانوا يكسبون በሚል ራን ብሎ አላህ የጠራው ይሄንን ነው። قال الترمذي هذا حديث صحيح. وقال عبد الله بن مسعود رضي الله عنه من ይላሉ? كلما أذنب نكت في قلبه نكتة سوداء የሰው ልጅ በአይኑ በእጁ በምላሱ የሚሰራው በጆሮው የሚያደርገው የሚወነጀለው ወንጀል እኮ ወንጀሉን በሰራ ቁጥር በልቡ ላይ ጥቁር ነጥብ ይጣላል። حتى يسود القلب كله ልቡ ሙሉ ለሙሉ እስከሚጠቁር ድረስ ማለት ነው። فأخبر سبحانه أن ذنوبهم التي اكتسبوها أوجب لهم رينا على قلوبهم. እዚህ አላህ በዚህ አያት ላይ ምን አደረገ? ይሄ ሰዎች የሚሰሩት ወንጀል በልባቸው ላይ ሸፍኖባቸው አጠቆረባቸው ማለት ነው። ይህንን አላህ Subhanahu Wa Ta'ala የሚለው ነው። እንዲሁም ከሌላው የመጥፎ የብልሹ ልብ መገለጫው ምንድነው? الصمم والوقر ሰመም ወልወቅር ሁለቱም ምንድናቸው? መደናቆር ማለት ነው። የሚደፈን ነገር ነው ማለት ነው። ተደፍኖባቸዋል። كما في قوله تعالى صم بكم عمي ደንቆሮ ናቸው፣ ዱዳ ናቸው፣ መናገር አይችሉም፣ እውር ናቸው፣ ማየት አይችሉም። وقول أولئك الذين لعنهم الله فأصمهم وأعمى أبصارهم. እነዚህ እንግዲህ አላህ የረገማቸው ሰዎች ሱረቱ ሙሐመድ ላይ ምን አለ? أولئك الذين لعنهم الله እነዚህ እኮ አላህ የረገማቸው ናቸው። فهل عسيتم إن توليتم أن تفسدوا في الأرض وتقطعوا أرحامكم أولئك الذين لعنهم الله فأصمهم وأعمى أبصارهم. እነዚህ አይነቶቹ ሰዎች እኮ ፈሳድን ለማስፋፋት የሚሯሯጡ የሆኑ ሰዎች፣ ዝምድናን ለመቁረጥ የሚሯሯጡ የሆኑ ሰዎች እንደነዚህ አይነቶቹ አላህ የረገማቸው ናቸው። أولئك الذين لعنهم الله የረገማቸው فأصمهم ደንቆሮ ያደረጋቸው وأعمى أبصارهم እንደዚሁም አይናቸውን ያሳወረባቸው ናቸው። وقوله ولقد ذرأنا لجهنم كثيرا من الجن والإنس لما الله سبحانه وتعالى በዚህ አያት ላይ እንደሚለው ለጀሃነም የዘራናቸው የፈጠርናቸው ብዙ ከጅንና ከሰው የሆኑ አሉ። لهم قلوب لا يفقهون بها ልብ አላቸው የማይገነዘቡበት። ولهم أعين لا يبصرون بها አይኖች አላቸው የማያዩበት። ولهم آذان لا يسمعون بها ጆሮ አላቸው የማይሰሙበት። أولئك كالأنعام እነዚህ ልክ እንደ እንስሳ ማለት ከብቶች ናቸው ማለት ነው። بل هم أضل እንዲሁም ከእንስሳም ይብሳሉ አለ አላህ። ከእንስሳም ከዛ የባሰ የተበላሹ የጠመሙ ናቸው። ለምን እንስሳ እንኳን የሚንከባከበውን አካል ያውቃል። ሁሌ የሚንከባከበው ሰው አንበሳ እንኳን ማለት ነው። አንበሳ የዱር አራዊት ነው። ያገኘውን ነገር ከመብላት ወደ ኋላ የሚንከባከቡት ሰዎች ካሉ እነዛን ሰዎች ያውቃቸዋል አይነካቸው። የሰው ልጅ ግን አላህ ፈጥሮት አብልቶት አጠጥቶት ልብ ሰጥቶት አይን ሰጥቶት የሁሉ የሰጠው ነገር እያለ አላህን Subhanahu Wa Ta'ala ሽምጥጥ አድርጎ ሲክድ አላህን Subhanahu Wa Ta'ala አልሰማም፣ አልታዘዝም፣ አልገዛም ሲል ይሄ የከፋ ነው ማለት ነው። أولئك كالأنعام بل هم أضل أولئك هم الغافلون እነዚህ ናቸው እንግዲህ ዝንጎች የሚባሉት ሱረቱ አልአዕራፍ 179 እንዲሁም አላህ ምን አለ? والذين لا يؤمنون في آذانهم وقر وهو عليهم عمى أولئك ينادون من مكان بعيد ሱረቱ ፉስለት 44ኛ ላይ አላህ ምን አለ? والذين لا يؤمنون እነዛ የማያምኑ የሆኑ ሰዎች في آذانهم وقر በልባቸው ውስጥ ማአፎን في آذانهم وقر በጆሮአቸው ውስጥ መደናቆር አለ፣ መስማት እንዳይችሉ የተደፈነ ነገር አለ ማለት። وهو عليهم عمى እሱ በእነሱ ላይ ምንድነው? መታወር ነው። አላህ Subhanahu Wa Ta'ala ያወረደው ወህይ
ሂዳያን የሚያገኙበት ሳይሆን የሚታወሩበት ነው። ኡላኢከ ዩናደውነ ሚን መካኒን በዒድ እንዲህ አይነቶቹ ከሩቅ ይጠራሉ ማለት ነው፣ በአደባባይ እየተጋለጡ ማለት ነው። ቃል ኢብኑ ዐባስ ፊ አዛኒሂም ሰመሙን ዐን ኢስቲማዒል ቁርአን ቁርአንን እንዳይሰሙ ጆሮአቸው ውስጥ መደናቆር አለ ማለት ነው፣ ድንቁርና አለ። ያዕኒ ጆሮአቸው ደንቆሮን አይሰማም። ወሁወ ዐለይሂም ዐማ አይ አዕመ አላሁ ቁሉበሁም ልባቸውን አላህ አሳውሮባቸዋል። ፈላ የፍቀሁን አይረዱም። ኡላኢከ ዩናደውነ ሚን መካኒን በዒድ እነዚህ ከሩቅ ነው የሚጠሩት። ምስል ልበሂማን ልክ እንደ ከብቶች ማለት ነው። አለቲ ላ ተፍሀሙ ኢላ ዱዓአን ወኒዳ ከብቶች እረኛው ከብቷ የሆነ አምፃ ወደ የተሳሳተ ቦታ ስትሄድ ከሩቅ ሆኖ ምን ይላል? ይጮሃል፣ ይጠራል። ነይ ተመለሽ ማኺያ። ከብቷ ግን ነይ ተመለሽ የሚለውን ሳይሆን የሰማችው ድምፁን ነው የሰማችው። ነይ ተመለሽ የሚለውን ገብቷት አይደለም። ልክ እንደ እንስሳ ማለት ነው። ከሩቀት ይጠራሉ፣ ድምፅ ሲሰሙ ብቻ ነው እንጂ መልእክቱን የሚረዱ ሰዎች አይደሉም ማለት ነው። እንደ ከብት ናም ላ ተፍሀሙ ኢላ ዱዓአን ወኒዳ ጥሪን ብቻ ነው እንጂ ሌላ የሚሰሙት ነገር የለም። ወቃለ ሙጃሂድ በዒድን ሚን ቁሉብህም ከልባቸው በራቀ በሆነ ነገር ነው የሚጠሩት። ቢማዕና ለሚጠሩት ነገር ልባቸው ከዛ አይደለም፣ ወደዛ የሚዞር አይደለም፣ የራቀ ነው ማለት ነው። ወልማዕና አነሁም ላ የስመዑነ ወላ የፍሀሙን አይገባቸውም፣ አይሰሙም፣ አይገባቸውም። ከማ አነ መን ዱዕየ ሚን መካኒን በዒድ ላ የስመዑ ወላ ዩፍሀም ከሩቅ የሚጠራ ሰው የሚሰማው ድምፅ ብቻ ነው፣ ምን እንደተባለ አይገባውም፣ አይረዳም ማለት ነው። መጠራቱን ወይም የሆነ ድምፅ ወደሱ እየመጣ እንደሆነ ብቻ ነው የሚያውቀው። ወሚንሃ አልቡክም ቃለ ተዓላ ሱሙን ቡክሙን ዑምዩን ወልቡክሙ ጀምዑ አብከም አብከም ለሚለው ጀምዕ ዱዳ ማለት እኮ ነው። ወሁወ አለዚ ላ የንጢቅ የማይናገር የሆነ ስለዚህ ወልቡክሙ ነውዓን ሁለት አይነት ነው። ቡክሙ ልቀልብ ወቡክሙ ሊሳን ምላሱ የታሰረበትና መናገር የማይችላል፣ እንደዚሁም ልቡ የታሰረበት ሰው አለ። ከማ አነ ኑጥቅ ኑጥቃን ንግግርም ሁለት አይነት ነው። ኑጥቅ ልቀልብ ወኑጥቅ ሊሳን በምላስ የሚናገሩት አለ፣ እንደዚሁም የልብ ንግግር አለ። ወአሸዱሁማ ከሁለቱ የትኛው ነው ከባዱ? ከልቡ የትኛው ነው? ከሁለቱ የትኛው ነው የከፋው? ወአሸዱሁማ ቡክሙ ልቀልብ ልብ ዱዳ ሲሆን ነው። ከማ አነ ዐማሁ ወሰመመሁ አሸዱ ሚን ዐመል ዐይኒ ወሰመም ልአዛን ልክ የልብ መታወር የልብ መደናቆርና የልብ መታወር በአይን ከመታወር ጆሮ ከመደናቆር የከፋ እንደሆነው ሁሉ ወሰመም ልአዛን የጆሮ መደፈን ሲባል የመስሚያ ጆሮ ከሚደፈነው ይልቅ መገንዘብ የሚችለው ልብ ከተደፈነ ይህ ነው የከፋው ማለት ነው። ፈወሰፈሁም ሱብሓነሁ ቢአነሁም ላ የፍቀሁነ አልሐቅ ወላ ተንጢቁ ቢሂ አልሲነቱሁም። እነዚህን ሰዎች አላህ በምን ገለጻቸው? እነዚህ ሰዎች ሐቅን መረዳት አይችሉም፣ ሐቅን መናገር አይችሉም ማለት ነው። ወልዕልሙ የድኹሉ ኢለል ዐብዲ ሚን ሰላሰቲ አብዋብ አው ሚን ሰላሰቲ አብዋብ እውቀት ወደ ሰው ልጅ ልብ ውስጥ የሚገባው በሶስት በር ነው፣ በሶስት አቅጣጫ ነው። ሚን ሰምዒሂ ወበሰሪሂ ወቀልቢሂ ከጆሮ ውስጥ ነው የሚገባው፣ በአይኑ ነው የሚገባው፣ በልቡ ነው የሚገባው ማለት ነው። ሶስት መግቢያዎች አሉት ለሰው ልጅ። ወቀድ ሹደት ዐለይሂም ሃዚሂ አልአብዋብ ሰላስ እነዚህ አይነቶቹ በክህደት ላይ የተጠመቁ ሰዎች እነዚህ ሶስቱም መግቢያ በሮች ተዘግቶባቸዋል። ፈሱደ ሰምዑ ቢሰመም መስሚያ ጆሮአቸው በድንቁርና ተዘግቷል። ወልበሰሩ ቢልአዕማ እንደዚሁም አይን በመታወር ተሸፍኗል ተዘግቷል። ወልቀልቡ ቢልቡክም ልብም እንደዚሁ ተደናቁሯል ማለት ነው፣ ዱዳ ሆኗል። ወነዚሩሁ ቀውሉሁ ተዓላ ይህን የመሰለው በሱረት አልአዕራፍ 179 ላይ የምናየው ምንድን ነው? ለሁም ቁሉቡን ላ የፍቀሁነ ቢሃ ወለሁም አዕዩኑን ላ ዩብሲሩነ ቢሃ ወለሁም አዛኑን ላ የስመዑነ ቢሃ ያለው ማለት ነው። ወቀድ ጀመዐ ሱብሓነሁ በይነ ሰላሰቲ ፊ ቀውሊሂ እነዚህን ሶስቱን አላህ ስብሓነሁ ወተዓላ አንድ ላይ ሰብስቦ ሲናገር ምን አለ? ወጀዐልና ለሁም ሰምዐን ወአብሳረን ወአፍኢዳ እነዚህ ሰዎች አላህ ምን አለ? አርገንላቸው ነበር መስሚያ ሰምዕ መስሚያ አርገንላቸው ነበር። ወአብሳረን ማያ አድርገንላቸው የሚያዩበትን፣ ወአፍኢደተን መረዳትና መገንዘብ የሚችሉ ልብ አርገንላቸው ነበር። ነገር ግን ፈማ አግና ዐንሁም ሰምዑሁም መስሚያቸው አልጠቀማቸውም፣
ወላ አብሳሩሁም ማያ አይናቸው አልጠቀማቸውም፣ ወላ አፍኢደቱሁም ሚን ሸይ ልባቸውም እንደዚሁ ልቦቻቸው ምንም አልጠቀማቸውም። ኢዝ ካኑ የጅሐዱነ ቢአያቲላህ ምክንያቱም ለምን ያልተጠቀሙበት በአላህ አንቀጾች ይክዱ ስለነበረ ማለት ነው። በአላህ አንቀጾች ይክዱ ነበር። فإذا أراد سبحانه هداية عبد الله سبحانه وتعالى ባሪያውን መምራት ሲፈልግ فتح قلبه وسمعه وبصره ልቡን ይከፍትለታል፣ መስሚያውን ይከፍትለታል፣ የሚያይበትን ይከፍትለታል። ልቡ አይኑ ጆሮ ሲከፈት ደግሞ ሰውየው ባጢል የሆነ ድቅድቅ ጨለማ ውስጥ የተዘፈቀ እንኳን ቢሆን አይኑ ማየት ይጀምራል፣ መከፈት ይጀምራል፣ ጥያቄ መጠየቅ ይጀምራል። ለምንድን ነው እዚህ ያለሁት? ማንን ነው ማመልከው? ለምንስ ነው ማመልከው? እያለ መጠየቅ ይጀምራል። ልክ አሁን ነሳራዎች እንደሚያደርጉት ማለት ነው። ሲገዙ ነቢዩላህ ዒሳን የአላህ ከሶስቱ አንዱ ነው እያሉ ሲያመልኩ ከዛ ምን ይሆናል? አላህ ልቡን ሲከፍትለት ወይም ልቧን ሲከፍትላት ማየት ይጀምራሉ። ለምን፣ እንዴት፣ ወዴት እያሉ መጠየቅ ይጀምራሉ። የዚህ ጊዜ ምን ይባላሉ? እነሱ ጥያቄያቸውን መልስ አይደለም የሚነገራቸው። እነዚህ የእስላም መንፈስ ይዟቸዋል ይባላል። የእስላም መንፈስ ነው ያዛቸው፣ ተጠንቀቋቸው ይባላል። እያሉ እነሱ በቃ ስለዚህ ሌላውን ቢያንስ ሌላውን ለማትረፍ ምን ይላሉ? የእስላም መንፈስ ነው ያዘው ወይም ያዛት ይላሉ። ስለዚህ ሲሰልሙ ምን ይሏቸዋል? ያው የእስላም መንፈስ ይዟቸው ይሄዳል። ተመልከት። ግን አላህ Subhanahu Wa Ta'ala ሂዳያውን ሲሰጣቸው ልባቸው ነው ዋናው ማለት ነው። ኸይርን የሚፈልጉ የአላህን ውዴታ የሚፈልጉ ብዙ ሰዎች ለምሳሌ እስልምና ሲቀበሉ ስታይ ምንድነው የሚሉት? በቃ ጥያቄ መጠየቅ ጀመርኩ። አንዳንዱ የህይወት ትርጉሙ ምንድነው ያልኩ ስጠይቅ፣ ለምንድን ነው አላህ የፈጠረኝ ብዬ ስጠይቅ፣ ከዛ በኋላ መልስ ለማግኘት ስጣጣር ግራ ሲገባኝ በቃ ብቻዬን ሆኜ መጸለይ ጀመርኩ ይላል። አንተ ክፈትልኝ በቃ እያልኩ ከዛ በኋላ አላህ ይከፍትላቸው። እውነታው ይሄ ነው ማለት ነው። አላህ Subhanahu Wa Ta'ala ልቡን ሲከፍትለት ልቡ ዝግጁ ከሆነ ለዚህ ነው ሁሉ ጊዜ ምንድነው የምንለው? አንድ ሰው ሙእሚን ሆኖ ሙስሊም ሆኖ የሚሆን ሙስሊም ያልሆነ ሰው ወንጀል ሊሰራ ይችላል። ነገር ግን ወንጀልን እየወደደ መስራት አደገኛ። ጥፋትን ሊሰራ ይችላል። ሙእሚን የሆነ ሰው ሰላት እየሰገደ ጾም እየጾመ ሊያጠፋ ይችላል። ጥፋትንና ጥፋተኞችን ግን መጥላት አለበት፣ በልቡ መቃወም አለበት። ያ ምን ያደርገዋል? የሆነ ሰዓት ላይ ከዛ ተውበት አድርጎ እንዲመለስ እድል ይሰጣል። نعم ይሄ ሁሉ ጊዜ የሰው ልጅ መገለጫ መሆን ያለበት ሙእሚን የሆነ ሰው ሁሌ በዚህ ነው መገለጥ ያለበት። يعني ሊያጠፋ ይችላል እኮ ማንኛውም ሰው ሁሉ በኒ አደም خطأ። ነገር ግን የሚያጠፋውን ነገር ትክክል ነው ብሎ የሚያጠፋ ከሆነ ይሄ በጥፋት ላይ ጥፋት ነው። የመመለስ እድሉ የጠበበ ነው የሚሆነው። ለምን? فلما زاغوا أزاغ الله قلوبهم። ጥፋትን ሲመርጡ ኩፍርን ሲመርጡ አላህ በዛው ላይ ነው የሚጨምርባቸው። ነገር ግን ሰውየው ጥፋትን ሊሰራ ይችላል። ነገር ግን يعني ይሄ ጥፋት መሆኑን ማመን አለበት። ወንጀል መሆኑን ማመን አለበት። ይሄ ለተውበት የሚዳርገው ለተውበት የሚወፈቀው በዚህ ነው። አላህም Subhanahu Wa Ta'ala ይከፍትለታል ማለት ነው። አላህ Subhanahu Wa Ta'ala የከፈተለት ሰው ደግሞ ጥቅልል ብሎ ነው የሚገባው። نعم ومنها ከነዛ መካከል ሌላኛው ደግሞ ምንድነው? الغشاوة غشاوة ብሎ አላህ Subhanahu Wa Ta'ala የገለጸው وهي غطاء العين የአይን ሽፋን ነው غشاوة ማለት كما قال تعالى وجعل على بصره غشاوة سورة الجاثية آية 3 آيات لي وهذا الغطاء سرى إليها من غطاء القلب فإنما في القلب يظهر على العين من الخير والشر فالعين مرآة القلب تظهر ما فيه الذي سوج ልባቸውን ዘግተው ሐቅ ላለመቀበል ሲጣጣሩ በልብ ውስጥ ያለው ሽፋን አይናቸውን ሐቅን እንዳያዩ ይጋርዳቸዋል ማለት ነው። እዚህ ልብ ውስጥ ያለው ነገር ነው ወደ አይን የሚመጣው ኸይርም ይሁን ሸር ማለት ነው። በልቡ አምኖ አንድ ነገር ሙንከር ነው ብሎ ካመነ ያንን ነገር ለማየት ፍላጎት አይኖርም። ሙንከር ነው ብሎ ካመነ ለመስማት ፍላጎት አይኖርም። እዚህ አይን ላይ فالعين مرآة القلب تظهر ما فيه አይን የልብ መስታወት ናት። በልብ ውስጥ ያለውን ነገር ወደ ውጭ ታሳያለች ማለት ነው። ومن أوصافها الصد عن سبيل الله فلا تبصره ከሌላው መገለጫ የመጥፎ ልብ መገለጫ ምንድነው? ከአላህ መንገድ መከላከል አለማየት كما قال تعالى وكذلك زين لفرعون
سوء عمله وصد عن السبيل لك እንደዚሁ فرعون من قال ذروني أقتل موسى وقال فرعون يا هامان ابن لي صرحا لعلي أبلغ أسباب السماوات فأطلع إلى إله موسى وإني لأظنه كاذبا وكذلك زين لفرعون سوء عمله وصد عن السبيل فرعون ልቡ ስለታሸገበት ምን አለ ያ ሃማኑ ብኒ ሊ ሰርሐን ሰማይ ጠቀስ የሆነ ህንጻ ስራልኝና ወደዛ ልወጣጣ ለመወጣጫ እንዳገኝና ወደ ላይ እንወጣለን ለዓሊ አብልغ አስባብ السماوات فاطلع الى اله موسى የሙሳን አምላክ እንዳየው ላይ ወጥቼ ላይኛው ቦታ ላይ ደርሼ የሙሳን አምላክ ልየዋል واني لا اظنه كاذبا ጌታዬ ሰማይ ነው እያለ ይዋሻል እሱ ልየው ሄጄ እያለ ሲያሾፍ ነበር ማለት አላህ ምን አለ وكذلك زين لفرعون سوء عمله فرعون ክፉ ስራው መልካም ተደርጎ ተውቦ ታየው ማለት ነው ተሸልሞ ታየው ተውቦ ታየው ይሄ ነው አደገኛው ነገር ማለት ነው የሰው ልጅ የሚሰራው ወንጀል ሳያንሰው ያ የሰራው ወንጀል እንደ መልካም የሚታየው ከሆነ እያጠፋ ጥፋቱን እያሳመረ እንደሆነ የሚታየው ከሆነ በጣም አደገኛ ቅጣት ማለት ይሄ قل هل ننبئكم بالاخسرين اعمالا الذين ضل سعيهم في الحياه الدنيا وهم يحسبون انهم يحسنون صنعا ስለዚህ መጥፎ ስራው መልካም መስሎ የታየው ሰው ይሄ አደገኛ የሆነ ቅጣት ነው ማለት ተመልከት አላህ Subhanahu Wa Ta'ala የከለከለው መልእክተኛ የከለከሉት መሆኑን አውቆ በሚያወቀ ነገር ግን ያንን ጥፋት በዒባዳ ስም ሲሰራው ስታይ ይሄ ከባድ አደጋ ነው ማለት መልካም ስራ እየሰራ መስሎት ያውን ረቢዕ አወል መጣ ገና ረቢዕ አወል ሳይመጣ ሰዎች ማጨብጨብ መዝለል ጀምረዋል ተመልከት ድቤ ወንዶች ሲመቱ ድቤ ወንዶች ወንዶች ሲያጨበጭቡ እየዘፈኑ ሲዘሉ ማለት ዳንስ እኮ እየደንደሱ እነዚህ ሁሉ እያንዳንዳቸው በተናጠል አይኑን ከፍቶ አንድ ሰው ቢያይ እኮ የተከለከሉ ናቸው ወንዶች አጨበጨቡ በእስልምና ጭፈራ የተከለከለ ነው ድቤ የተከለከለ ነው ለሴቶች በሰርግ ጊዜ ያውም ዱፍ ነው እንጂ ይሄ አሁን የሚጠቀሙት ነገር እኮ ዱፍ አይደለም ሸሪዓ የሚፈቅደው ሳይሆን ከከለከለው የሙዚቃ መሳሪያዎች የሚመደብ ያውም በሚመቱት ድቤ ማለት ድቤ ያሉት እንጂ ምንድነው ከበሮ ነው እሺ እነዚህ ሰዎች ይሄ ሁሉ ሸሪዓ የከለከለውን እያረጉ ነው በምን ስም ነው የሚያደርጉት በመሐባ ስም ነብዩን እንወዳለን በሚል ስም طيب እነዚህ ሰዎች አሁን ይሄ ሁሉ መጥፎ ስራቸው ያውም ይሄ ሁሉ የሚያደርጉት በምን ላይ ነው መሰረቱ አስሉ መሰረቱ ቢድዓን መሰረት አድርገው የሚሰሩት ሙንከር ከዛ ደግሞ ወንድና ሴት ተቀላቅለው ሲጨፍር ስታይ ይሄ ሁሉ አንድ ላይ ተደምሮ እነዚህ ሰዎች ይሄ ሁሉ ክፉ ስራቸው መልካም መስሎ ታያቸው يعني وكذلك زين لفرعون سوء عمله وصد عن السبيل ለዚህ አንድ ሰው መልካም ስራው ማነው መጥፎ ስራው መልካም መስሎ ከታየው ከዛ በኋላ የሚቀጥለው ምንድነው ይሄን ነገር ተውበት ለማድረግ ምንም እድል የለውም ማለት ተውበት የማድረግ እድል የለውም ለምን መልካም ስራ ነው እየሰራ አንድ ሰው እንዴት ነው መልካም የሚሰራው መልካም ስራ ተውበት የሚያደርገው እዚህ ተውበት በር የተዘጋ ነው የተባለው ለዚህ ነው قل هل ننبئكم بالاخسرين اعمالا በስራቸው የከሰሩ ሰዎች እነማን ናቸው الذين ضل سعيهم في الحياه الدنيا በዱንያ ህይወታቸው ስራቸው የተሳሳተ የጠመመ ስራ ሰርተው وهم يحسبون انهم يحسنون صنعا እነሱ ግን ምንድነው የሚያስቡት መልካምን ስራ እንደሰሩ መልካም ስራ እንደሰሩ ከነዚህ ሰዎች መካከል ማን ነው ሙብተዲ የሆነ ሰው በዲን الاسلام ውስጥ ቢድዓን ይሰራል وهو يحسب انه احسن كل الاحسان መልካምን ነገር አሳምሮ እንደሰራ አድርጎ ነው የሚያምነው ስለዚህ فرعون ይህ ሁሉ የከፋው ስራ ምን ሆነበት زين له سوء عمله وصد عن السبيل ይህ ስራው ስለተሸለመበት ያንን አሳምሮ አምኖበት ይሰራዋል ለዚህ ከቀጥተኛው መንገድ ምን ሆነ ታገደ ማለት ነው በምን ምክንያት የሚሰራው ስራ መልካም ነው ብሎ ስላመነ ማለት ነው አይ صد عن الحق والهدى ከሐቅ መንገድ ከሂዳያ መንገድ ታገደ ማለት بسبب الباطل الذي زين له የተሸለመለት የተዋበለት ባጢል የሆነ ስራ ምክንያት ማለት ነው
ومنها الشد على القلب ከዛ መካከል ልባቸውን ማደንደን ማለት ነው ወይም የጠነከረ የማይነቃነቅ ፍራቻ የማይገባው አላህን Subhanahu Wa Ta'ala መፍራት የሚባል ነገር ውስጡ የማይደርስበት የሆነ የደነደነ ልብ እንዲሆን ማለት እና እንደዚህ አንዱ መገለጫው ነው እንደዚህ አይነት ልቦች የደነደኑ ናቸው ብሎ አላህ Subhanahu Wa Ta'ala የገለጻቸው كما في قوله تعالى الله سبحانه وتعالى እንደሚለው ስለ ነብዩላህ ፊርዓውን ሲናገር وقال ما ስለ ነብዩላህ ሙሳ ሲናገር ነብዩላህ ሙሳ ከፊርዓውን ጋር ማለት ነው ፊርዓውንና ተከታዮቹን ነብዩላህ ሙሳ ከፊርዓውን ከተከታዮቹ ጋር ያላቸው ሁኔታ ሲናገር አላህ ምን አለ وقال موسى ነብዩላህ ሙሳ ምን አሉ ربنا ጌታችን ሆይ انك اتيت فرعون وملئه አንተኮ ፊርዓውንና ግብረአበሮቹን ሁሉ ስለሰጣቸው ዚነተን ወአምዋላ በዱንያ ላይ የተለያዩ ሽልማቶችን ገንዘብን ስለሰጣቸው ነው في الحياة الدنيا ربنا ليضلوا عن سبيلك ይሄ ሁሉ ደግሞ ጌታዬ ሆይ نعم ليضلوا عن سبيلك ከመንገድህ ሊያጠሙበት ነው እየተጠቀሙት ያለው ማለት ነው ربنا اطمس على اموالهم ጌታዬ ሆይ ንብረታቸውን ሁሉ አውድምባቸው واشدد على قلوبهم ልባቸውን ማደንድ ነው فلا يؤمنوا حتى يروا العذاب الأليم ከዚያም የአላህን ቅጣት አሳማሚውን ቅጣት እስከሚያዩ ድረስ የማያምኑ ይሆኑ ዘንድ በሐቂቃም የሆነው ይሄ ነው ማለት አመጹ እምቢ አሉ ለጥፋት ተሯሯጡ አማኞችን አሳደዱ ልክ ግልጽ የሆነው ኃይለኛው ቅጣት ሲመጣና መሞቻቸውን ሲያቁ ጊዜ ምን አሉ ፍርዓውን ምን አለ آمنت أنه لا إله إلا الذي آمنت به بنو إسرائيل قال الآن وقد عصيت قبل لك يا الله انقطعت قلص ሲያይና መሞቻ መሆኑን ሲያውቅ አምኛለሁ አለ يعني ያው አላህ ተውበትን የሚቀበለው ጣረሞት ከመድረስ በፊት ጣረሞት ላይ የደረሰ ሰው አላህ ተውበቱን አይቀበለው እዚያውን ሞትን አይን እንዲህ ያየ ሞት እየመጣብህ የአላህ መልእክተኛ እንዳሉት ان الله يقبل توبة عبده ما لم يغرغر الله የባሪያውን ተውበት ይቀበላል ጣረሞት ላይ እስካልደረሰ ድረስ እዚህ حتى يروا العذاب አሳማሚውን ቅጣት የሚያዩት ነው መጥፊያቸው ሲሆን ማለት ነው በከህደታቸው ላይ ሲጠፉ ነው የሚያዩት የዛኔ ያምናሉ የዛኔ ማመናቸው ግን ምንም ጥቅም የለውም አላህ ታዲያ ምን አለ قال قد أجيبت دعوتكما فاستقيما الله ዱዓችሁን ተቀብሏቸዋል አላህ ለመናችሁን ዱዓችሁን ተቀብሏቸዋል فاستقيما ቀጥ በሉ በታዘዛችሁት መሰረት ቀጥ በሉ فهذا الشد على القلب هو الصد والمنع ልባቸው ላይ ልባቸውን ማደንደን ሲባል ምንድነው ልባቸው ሲታሸግ ማለት ነው ሲከለከሉ ከሂዳያ ማለት ولهذا قال ابن عباس رضي الله عنه يريد امنعها ማለት ነው አግደው ከልክለው ማለት ነው ልባቸውን والمعنى قسها واطبع عليها አድርቀው ልባቸውን አሽግባቸው حتى لا تلين ولا تنشرح للإيمان የማይለሰልስ ለኢማን የማይከፈት እስከሚሆን ድረስ ማለት ነው ይሄ እንግዲህ ያው ነብያቶች አመፀኛና ከሃዲ በሆኑ ተከታዮቻቸው ላይ የሚያደርጉት ዱዓ ነው ማለት ነው ዳዒ የሆነ ሰው የሚመለከተው ማስተማር ብቻ ዳዒ የሆነ ሰው ወደ አላህ መንገድ መጣራት ነው የሱ ስራ ማለት አላህ ሂዳያ ከሰጠም ካጠመማቸውም የአላህ ስራ ነው ማለት ሰው ከተበደለ ዙልም ከደረሰበት ዱዓ ሊያደርግ ይችላል የተበደለ ሰው ዱዓው ተቀባይነት አለው ከመሆኑም ጋር ግን ዳዒ የሆነ ሰው انما عليه البلاغ በሱ ላይ ያለበት ምንድነው ማስተላለፍ ብቻ ነው ሐቅን እያብራሩ መሄድ ሰዎች ሂዳያ እንዲያገኙ ብሎ ሐቅን መሸፈን የለበትም ገና ለገና ከሐቅ ይርቃሉ አልቀበልም ይላሉ ብሎ መሸፈን የለበትም ልክ እንደዚሁ ደግሞ ሐቅን እያብራራ እምቢ ሲሉ ደግሞ ያው ሐቅ አብራርቼላቸው እምቢ ያሉ ብሎ ደግሞ ወደ ፍርድ መሄድ የለበትም የሱ ስራ ምንድነው ዳዕዋ ማድረግ እነዚህ ሰዎች መቼ ሂዳያ እንደሚያገኙ አጣቀም
ዛሬ ተመክረው ነገ ተመክረው ከዓመት በኋላ ሊመለሱ ይችላሉ። በተሰጣቸው ዛሬ በተሰጣቸው ምክር የዛሬ ዓመት ተውበት ሊያደርግ ይችላል። ከሁለት ዓመት ከሶስት ዓመት በኋላ ተውበት ሊያደርግ ይችላል። ስንቶች ናቸው ከአሁን በፊት የተውሂድ የሱና ጠላት ሆነው ሽንጣቸውን ገትረው ሲዋጉ የነበሩ ሰዎች ከዓመታት በኋላ ተውበት ያደረጉ ማለት ነው። እስከ ዛሬ ልክ ተሳስቼ ነበር፣ አላህ ልቡን ሲከፍትለት አለቀ። ስለዚህ የዳዒ ስራ ምንድነው? ሁሉ ጊዜ ሰዎችን ማስተማር፣ ሰዎችን ወደ ሂዳያ መጥራት ነው። ከذلك كنتم من قبل فمن الله عليكم فتبينوا ያለው አላህ ለዚህ ነው። እናንተም እንደዛው ነበራችሁ። አላህ ሂዳያ ባይሰጣችሁ ኖሮ እናንተም እንደነሱ ነበራችሁ። አላህ ሂዳያ ሰጣችሁ፣ አስተካከላችሁ። ስለዚህ እናንተም ደግሞ በሰው ላይ እርምጃ ከመውሰዳችሁ በፊት ተጠንቀቁ፣ አጣሩ። እዚህ አንዳንዱ በካልኩሌሽን ሰውን ያከብራል። ካልኩሌሽን እኔ የምናገረው ሐቅ ነው፣ ሰዎች እኔን ይጠሉኛል ይላል፣ እኔን ይጠሉኛል፣ ይጋፈጡኛል፣ ያጠቁኛል ይላል። እኔን የሚያጠቁኝ ደግሞ እኔ ስለሆንኩኝ ሳይሆን የምናገረው ሐቅ ነው፣ ተውሂድ ነው። ስለዚህ እኔን የሚያጠቁ ሰዎች ያው የምናገረውን ተውሂድ ለማጥቃት ነው እኔን የሚያጠቁኝ እንጂ እኔ ስለሆንኩ አይደለም። ስለዚህ እኔን የሚያጠቁ ሰዎች ሐቅን ጠልተው ነው። ሐቅን የጠላ ሰው ደግሞ ተውሂድን የጠላ ሰው ደግሞ ምንድነው? ካፊር ነው። ስለዚህ ከራሱ አንስቶ ከምን ጋር አገናኘው? እኔ የምናገረውን ሐቅ ስለጠሉ ነው ከኔ ጋር የተጣመዱት፣ እኔን ጠምደው ያዙኝ፣ ከኔ ጋር የኔን የሚያጠቁኝ ይላል። ስለዚህ እነዚህ ሰዎች የሚጠሉት እኔን ሳይሆን እኔ የምናገረው ነው። እኔ ደግሞ ስለ ተውሂድ ነው የምናገረው። እዚህ ተውሂድን የጠላ ሰው ደግሞ እንደዚህ ነው። እገሌ እኮ ተውሂድን የሚጠላ ሰው ነው፣ እገሌ ደግሞ ከሱ ጋር ነው፣ ሁሉ ጊዜ ሲገባም ሲወጣም ከሱ ጋር ነው። እዚህ ተውሂድን ከሚጠላ ሰው ጋር ሁሉ የሚውል ደግሞ የተውሂድ ጠላት ነው። እዚህ ይሄ ካፊር ነው፣ እሱም ካፊር። አላህ ይጠብቀን ማለት ነው። የነቢያቶች ዱዓ ነው። የአላህ መልእክተኛም በሌላ ሐዲታቸው ይታስቀምጣል። هذا والله تعالى أعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.